ሰላም አድማጭ ተመልካቾቻችን፣ ዛሬ ደግሞ ትክክለኛ በኦንላይን የሚሰሩ ስራዎችን ይዤላችሁ ቀርባለሁ። እንግዲህ በቲክቶክ እና በተለያዩ ሶሻል ሚዲያዎች የምታዩቸው የኦንላይን ስራዎች ክፍያቸው በፔፓል በፒዮነር ወይም በሌላ ኦንላይን የክፍያ ዘዴዎች ይሆንና ወደ እናንተ ባንክ ወይም ደግሞ ገንዘቡን በብር ማግኘት ስትፈልጉ አስቸጋሪ ይሆናል፣ ትራንስፈር ለማድረግ ከባድ ይሆናል ማለት ነው። ዛሬ ይዤላችሁ የቀረብኩት እንግዲህ ዲግሪ የማይጠይቁ ማስተር የማይጠይቁ ፒኤችዲ የማይጠይቁ ክፍያው ደግሞ ቀጥታ በባንክ የሚከፍል ወይም ሎካል ባንክ በንግድ ባንክ በዳሽን ባንክ በአቢሲኒያ ባንክ ክፍያ የሚፈጽሙ የተለያዩ ዌብሳይቶችና አፕሊኬሽኖች ይዤላችሁ ቀርባለሁ ማለት ነው። እንግዲህ ቁም ነገር የምትፈልጉ ሰዎች ብቻ ይህን ቻናል ሰብስክራይብ አድርጋችሁ ቪዲዮንም ላይክ በማድረግ እንድትጀምሩትና እስከ መጨረሻው እያንዳንዱን አፕሊኬሽንና ዌብሳይቶች ተከታትላችሁም በዚህ ስራ በመስራት በቀጥታ በሎካል ባንክ ክፍያ እንድታገኙ ማድረግ ትችላላችሁ ማለት ነው። ስለዚህ ወደ መጀመሪያ ስመጣ አፕወርክ ይባላል። እንግዲህ ይህ አፕወርክ የሚባለው ቤት ሆናችሁ ስራ የምትሰሩበት ኦንላይን ስራ የምትሰሩበት ሲሆን ይህም ሪሞት ጆብስ የሚባል ሲሆን ክፍያውም የሚፈጽመው በኦንላይን ይሆናል። ይህም እንደነገርኳችሁ በሎካል ባንኮች ይሆናል ማለት ነው። እንግዲህ የመጀመሪያው ስቴፕ አፕወርክ ላይ ለመስራት አካውንት ከፍቶ ችሎታና ፍላጎታችሁን መሙላት ይሆናል ማለት ነው። ምክንያቱም ፕሮፋይላችሁ ላይ እነዚህን ጥያቄዎች ስለሚጠይቅ ማለት ነው። እንግዲህ ቀጣሪው ድርጅት ደግሞ በሞላችሁበት መሰረት ዋጋችሁን በማየት ይቀጥራችኋል ማለት ነው። ለምሳሌ ክፍያው ኢንትሪ ሌቭል ወይም የመጀመሪያው ከ500 እስከ $1500 ይሰጣችኋል ወይም ደግሞ ክፍያ ይከፍላችኋል ማለት ነው። እንግዲህ ስራው ምን ሊሆን ይችላል? ዳታ ኢንትሪ ሊሆን ይችላል፣ ቨርቹዋል አሲስታንትም ሊሆን ይችላል ማለት ነው። ሚድ ሌቭል ከሆናችሁ ወይም ደግሞ በሚድ ሌቭል የሚሰሩ ስራዎችን የምትሰሩ ከሆነ ደግሞ ከ1500 እስከ $4000 ድረስ በወር ይከፍላችኋል ማለት ነው። ስራው ለምሳሌ ግራፊክ ዲዛይን ሊሆን ይችላል፣ ሌሎች በሚድ ሌቭል የሚሰሩ ስራዎች ሊሆን ይችላል ማለት ነው። እንግዲህ የስልክ አፕ እና ዌብሳይት ወይም ደግሞ በኮምፒውተር የምትሰሩት ስራ ነው ይሄ ስራ። ስለዚህ በስልክ አፕሊኬሽን ዳውንሎድ በማድረግ ተመዝግባችሁ ስራውን መፈለግ ትችላላችሁ። ካልሆነ ደግሞ ኮምፒውተር ያላችሁ ሰዎች ዌብሳይቱ በመግባት upwork.com ላይ መስራትና መመዝገብ ትችላላችሁ ማለት ነው። ለመመዝገብ እንግዲህ ምንድነው በኢሜይል ነው የምትመዘገቡት። የመጀመሪያው ስቴፕ ሳይን አፕ ማድረግ ነው፣ እንደ አዲስ መመዝገብ ነው አካውንት ላይ የሌላችሁ ሰዎች። ከዛ በኋላ መጀመሪያ ላይ እንደነገርኳችሁ ኮምፕሌት ፕሮፋይል ነው እሱ የሚያሳያችሁ ስትገቡ አለ። ፕሮፋይላችሁን፣ እድሜያችሁን፣ ስራችሁን፣ የምትሰሩትን እያንዳንዱን ማንኛውም ነገር ታስገባላችሁ። ይህንም እነግራችኋለሁ። እንግዲህ ፕሮፋይል ላይ የምታስገቡት ምንድነው ፕሮፌሽናል የሆነ ፎቶ መጀመሪያ ማስገባት አለባችሁ። ልክ ለምሳሌ እንደ ሶሻል ሚዲያ እንደምትጠቀሙት ሳይሆን እዚህ ጋር ፕሮፌሽናል ወርክ እንደሚሰራ ሰው ትክክለኛ የራሳችሁ የሆነ ጉርድ ፎቶ እና ሌተስት የሆነ ፕሮፌሽናል የሆነ ፎቶ ማስገባት አለባችሁ ማለት ነው። ሁለተኛ ደግሞ የተማራችሁት ትምህርት ካለ የተማራችሁትን ትምህርት ማስገባት፣ የስራ ልምድም ካላችሁ የስራ ልምድ ማስገባት፣ እንዲሁም ሰርቲፊኬት የተለያዩ ሰርቲፊኬት ካላችሁ ሾርት ተርም ትሬኒንግ ለምሳሌ እናንተ በኤዲቲንግ ሊሆን ይችላል፣ በግራፊክስ ዲዛይን ሊሆን ይችላል፣ በዳታ ኢንትሪ ሊሆን ይችላል። በተለያዩ ነገሮች የተማራችኋቸው ሾርት ተርም ሰርቲፊኬት ካላችሁ ስልጠና ወስዳችሁ እነዚህንም ማስገባት ይጠበቅባችኋል። ምክንያቱም ስለሚረዳችሁ ያ ቀጣሪ ድርጅት እነዚህ ዶክመንታችሁን አይቶ ስለሚያስገባችሁ ወይም ስራውን ስለሚያስጀምራችሁ ማለት ነው። ሌላው ፔመንት ሜቶዱን ሴትአፕ ማድረግ ነው፣ የክፍያ መንገዶችን ማለት ነው። የክፍያ መንገዶች ቀጥታ በባንክ ወይም ደግሞ ሎካል ባንክ የሚለውን መምረጥ አለባችሁ። ምክንያቱም ቀጥታ ወደ ንግድ ባንክ፣ ወደ ዳሽን ባንክ፣ አቢሲኒያ ባንክ እንዲገባላችሁ ከፈልጋችሁ ሎካል ባንክ የሚለውን መምረጥ አለባችሁና ስራውን ሰርታችሁ ስትጨርሱ ነው ክፍያው የሚገባላችሁ። ስለዚህ የምትመርጡት የክፍያ መንገድ ሎካል ባንክ መሆኑን እርግጠኛ መሆን አለባችሁ። ምክንያቱም መጀመሪያ መግቢያው ላይ የነገርኳችሁ ፔፓል፣ ፒዮነር እና ሌላ ኦንላይን ክፍያ መንገድ ከሆነ እናንተ ወደ ብር ለመቀየር ይከብዳችኋል ማለት ነው። በእርግጥ በእነዚህ በፔፓል በፒዮኔር እንኳን ቢከፈላችሁ በኦንላይን ኢትዮጵያ ውስጥ ያሉ ሰዎች ከፔፓል ከፒዮነር ያለውን ገንዘባችሁን ወይም ዶላራችሁን ወስደው በብር እነሱ ትራንስፈር የሚያደርጉ ልጆችም አሉ። ነገር ግን እናንተ ዳይሬክት ባንክ የሚለውን መርጣችሁ ፔመንት ሜትዳችሁን በንግድ ባንኮች እና በተለያዩ የኢትዮጵያ ባንኮች እንዲከፍላችሁ ማድረግ ትችላላችሁ ማለት ነው። ሌላው ስራ መፈለግና የክፍያ መጠን ማስገባት ይሆናል ማለት ነው። ከዚህ ላይ መጠንቀቅ ያለባችሁ ስራ ስትፈልጉ መስራት የምትችሉት ስራ መሆን አለበት። ምክንያቱም በኋላ የሰራችሁትን ስራ በተሰጣችሁ የቀነ ገደብ ወይም ደግሞ ዴድላይን ማስገባት ስላለባችሁ፣ ምክንያቱም በዛ ስታስገቡ ነው ክፍያው የሚፈጸምላችሁ ማለት ነው። ስለዚህ ስራውን ከፈለጋችሁ በኋላ የክፍያ መጠን ስታስገቡ ለምሳሌ $3 በአንድ ሰዓት፣ $5 በአንድ ሰዓት፣ $7 በአንድ ሰዓት፣ $10
በአንድ ሰዓት እያላችሁ ማስገባት አለባችሁ። ይህም የሚሆነው እንዴት እንደሆነ እነግራችኋለሁ ማለት ነው። ምክንያቱ ደግሞ ምንድነው? አሰሪዎች በዋጋ አወዳድረው አነስተኛ የሆነውን ይመርጣሉ። ለምሳሌ ግራፊክስ ዲዛይን ከሆነ እኔ ያስገባሁት በሰዓት $5 ከሆነ አንድ ሰው ደግሞ በሰዓት $10 ያስገባ ከሆነ እነሱ የሚመርጡት $5 በሰዓት ያስገባውን ሲሆናል። ምክንያቱም ተመሳሳይ ስራ ስለሆነ የክፍያ ዝቅተኛነቱን ነው የሚያዩት ማለት ነው፣ ስራውን የሚሰጧችሁ ሰዎች ማለት ነው። ስራ እንግዲህ ካገኛችሁ በኋላ ፕሮፖዛል ብታስገቡ የተሻለ ነው። ለምንድን ነው ፕሮፖዛል የምታስገቡት? ስራውን እንዴት ፕሮፌሽናል በሆነ መልኩ እንደምትሰሩላቸውና እንዴት አድርጋችሁ ምርጥ አድርጋችሁ እንደምትሰሩት በዛ ፕሮፖዛል ስለሚያዩት በጣም ምርጥ ይሆንላችኋል ማለት ነው። ስለዚህ ይሄ በጣም አሪፍ ይሆንላችኋል ማለት ነው። ሌላው አሰሪዎች ከመረጧችሁ በኋላ ኮንትራት ትፈራረማላችሁ። ምክንያቱም ማንኛውም ሰው የሆነን ስራ ስትሰጡ ወይም ደግሞ ያ ስራ ኦንላይን ስትሰሩ ሪሞት ጆብ የሚባለው ማለት ነው፣ እናንተ እዚሁ ናችሁ ስትሰሩት የምትፈራረሙት በቀነ ገደብ ስራውን መጨረስና ክፍያ ደግሞ በተሰራው ስራ መጠን በተሰጣችሁ ውል መሰረት ስለሚከፈላችሁ ኮንትራት መፈራረማችሁ ይሄን ይመለከታል ማለት ነው። እንግዲህ ስራውን ደግሞ ግዴታ በወቅቱ ወይም ደግሞ በዴድላይን በተሰጣችሁ ዴድላይን ማስረከብ ይጠበቅባቸዋል ማለት ነው። ምክንያቱም እነሱ የሚሰጧችሁ ስራ የሚፈልጉበት ቀንና ወይም እነሱ ደግሞ ከሌላ ላይ በጨረታ የሚወሰዱት ስራ ሊሆን ይችላል። ስለዚህ እነሱም የሚጠየቁበት ዴድላይን ስላለ እናንተም በዛ ቀነ ገደብ ውስጥ ሰርታችሁ ማስረከብ አለባችሁ ማለት ነው። በሁለተኛ ደረጃ ላይ ያስቀመጥኩላችሁ ደግሞ ፊቨር የሚባለው ሲሆን ይህ ፊቨር ደግሞ ልክ እንደ አፕወርክ የራሱ የሆነ የሞባይል አፕ እና ዌብሳይት አለው። ስለዚህ ሞባይል አፑን ዳውንሎድ አድርጋችሁ በዛ መመዝገብና ስራ መስራት ትችላላችሁ። ካልሆነ ደግሞ ዌብሳይቱ ላይ ገብታችሁ በብራውዘር ሊሆን ይችላል በስልካችሁ፣ ካልሆነ ደግሞ በኮምፒውተራችሁ መጠቀም ትችላላችሁ ማለት ነው። ክፍያው እዚህ ላይ ደግሞ ልክ እንደ አፕወርክ የራሱ ይሆናል። ለምሳሌ ኒው ሴለር ተብሎ ከ300 እስከ $1000 በወር ይከፍላል። እንደገና ሌቭል 1 ኤንድ 2 የሚባል ሴለር ደግሞ ከ1000 እስከ $5000 በወር ይከፍላል እንደየስራው አይነት ማለት ነው። ሌላው ፕሮፋይል ሴታፕ ልክ እንደ ቅድሙ እንደነገርኳችሁ አፕወርክ ላይ ማለት ነው ፕሮፋይል ሴታፕ ማድረግ አለባችሁ። ምክንያቱም መስራት የምትችሉትን ስራና ዋጋ መጠን ታስቀምጣላችሁ። በዛ መሰረት ነው ስራ የሚያሰሯችሁ ሰዎች እናንተንም የሚመርጧችሁ ማለት ነው። ስለዚህ በተመሳሳይ ሁኔታ እዚህ ፌቨር የሚባለው ላይም ልክ እንደ አፕወርክ ፔመንት ሜትዳችሁን ዳይሬክት ፔመንት ሜትድ ወይም ደግሞ ሎካል ባንክ ፔመንት የሚለውን ኦፕሽን መምረጥ አለባችሁ ማለት ነው። ቀጥታ ወደ ባንካችሁ እንዲያስገቡላችሁ ማለት ነው። ምክንያቱም በዶላር ለምሳሌ ወደ ንግድ ባንክ ቢያስገቡላችሁ ንግድ ባንክ በወቅታዊ ሬቱ መንዝሮላችሁ በብር ወደ እናንተ አካውንት ያስገባላችኋል ማለት ነው። ምክንያቱም ኢትዮጵያ ውስጥ ነው ዩቲዩብ የሚሰሩ ሰዎች አሉ። እነሱ የሚከፈላቸው በዶላር ሆኖ ከባንካቸው ጋር ግን ሊንክ ሲያደርጉት በኢትዮጵያ ብር ተመንዝሮ ነው የሚሰጣቸው። ያን ዶላር መንግስት ይወስደውና በኢትዮጵያ ብር ይሰጣችኋል ማለት ነው። ዘሴም ቲንግ ይሄም እንደዛ ይሆናል ማለት ነው። ሌሎች እንግዲህ ምንድነው ስራውን ከመረጣችሁ በኋላ ወይም ደግሞ እዚህ ላይ ስትመርጡ ለየት የሚያደርገው ምንድነው? ስራውን ከመረጣችሁት በኋላ እናንተ ልክ እንደ ቅድሙ ዴድላይን አለው፣ የራሱ የሆነ ክፍያ አፈጻጸም ስርዓት አለው። ሁሉም ስራውን ከሰራችሁ በኋላ ይሆናል ማለት ነው። እንግዲህ በሶስተኛ ደረጃ ላይ ያስቀመጥኩላችሁ ደግሞ ሪሞት ዶት ሲኦ የሚባል ነው። ዶት ኮም ሳይሆን ዶት ሲኦ የሚባል ነው። ሪሞት ዶት ሲኦ ላይ ገብታችሁ በጣም የታወቁ ከመቶ በላይ ተቋማት አሉ። እነዚህ ናቸው ስራውን የሚያሰሩት። ለምሳሌ ሲኤንኤን እና ተመሳሳይ ሌሎች ኢንተርናሽናሊ ዌል ኦርጋናይዝድ የሆኑና የታወቁ ተቋማት ይሆናሉ ማለት ነው። እዚህ ዌብሳይት ላይ ገብተውና ሪሞት ዶት ሲኦ የተለየ የሚያደርገው ከላይ ከነገርኳችሁ ከአፕወርክ እና ከፊቨር እዚህ ውስጥ የተለያዩ ድርጅቶች በየጊዜው ጆፓቸውን ፖስት ያደርጉና እናንተን እየመረጣችሁ መስራት ይሆናል ማለት ነው። ሪሰንት ጆፕ የሚለውን ትገቡና ከዛ ውስጥ ከገባችሁ በኋላ ስራውን መምረጥ ይሆናል ማለት ነውና በጣም ብዙ አይነት ስራ ይኖራል። ምክንያቱም የተለያዩ ድርጅቶች ስለሚገኙበት ማለት ነው። ስራውን ከመረጣችሁ በኋላ እንግዲህ ምንድነው ጆብ ታይትሉን አይታችሁ መመዝገብ ነው። ስትመዘገቡ የራሳቸው ሪኳየርመንት አለ፣ የምትሰሩት ስራ ምን እንደሆነ አለ። ስለዚህ ያን አይታችሁ ለእናንተ ሲዩቴብል ከሆነ ወይም ምቹ የሚስማማ ከሆነ መመዝገብ ይሆናል ማለት ነው። የትምህርት ደረጃ ደግሞ ሃይስኩል ከሆነ ሃይስኩል፣ ማስተርስ ካላችሁ ማስተርስ፣ ፒኤችዲ ካላችሁ ፒኤችዲ የሚለውን ማስገባት ይጠበቅባችኋል ማለት ነው። እነዚህ እንግዲህ ሶስቱ ትክክለኛ የተመረጡና ዘቤስት የሚባሉ በኢትዮጵያ ባንኮች ቀጥታ ሎካል ባንክ ወይም ደግሞ በኢትዮጵያ ባንኮች የሚያስገቡ ናቸው። ከዚህ በተጨማሪ እንግዲህ 5 የተለያዩ
ዌብሳይቶችን ነግራችኋለሁ ኦንላይን ስራ የምትሰሩበት። ነገር ግን ሶስቱ መጀመሪያ የነገርኳችሁ እስካሁን የነገርኳችሁ ቶፕ እና ቤስት እና በትክክለኛ መንገድ የተረጋገጠ ክፍያም የሚከፍሉ ናቸው። ነገር ግን አሁን 5 የምነግራችሁ እንዲሁ በኦንላይን ስራ የሚሰራባቸው ይሆናል ማለት ነው። የመጀመሪያው ዩዘር ቴስቲንግ ዶት ኮም ይባላል። ሁለተኛው ዩዘር ፊል ዶት ኮም ይባላል። ሶስተኛው ዩዘር ላይቲክስ ዶት ኮም ይባላል። አራተኛው ቴስት ዶት አዮ ይባላል። አምስተኛው ደግሞ ዳይቨርጀንት ዶት ኮም ይባላል። ስለዚህ እነዚህ 5 መጨረሻ ላይ የጠቀስኩላችሁን ገብታችሁ በራሳችሁ ማጥናትና እንዴት እንደሚሰሩ ማወቅ ትችላላችሁ። ቪዲዮውን ከፈለጋችሁ እንድሰራላችሁ ከፈለጋችሁ ደግሞ በኮሜንት አሳውቁኝ። እኔም ቪዲዮን ኢንዲቴል ሰራላችኋለሁ። ከዚህ ጋር በተያያዘም ያልገባችሁ ጥያቄ ካለ በኮሜንት አሳውቁኝ። ካልሆነ ደግሞ ለምሳሌ አፕወርክ፣ ፊቨር፣ ሪሞት ዶት ሲኦ ብዬ ቶፕ በኢትዮጵያ ባንኮች የሚከፍሉት ስራ ዲቴል ቪዲዮ ለየብቻው ለምሳሌ አፕወርክን ተመዝግቤ እያንዳንዱን እንዴት እንደሆነ ስራ አፈላለጉ እንድሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ። እኔም በደንብ እያንዳንዱን አፕ 2-3 ቪዲዮ ሰርቼ አሳያችኋለሁ ማለት ነው። ሌሎች ጓደኞቼ የሰሩትን ከፈለጋችሁ ሊንክ ልኬላችሁ በቀላሉ እዚያው ወዲያውኑ ማየት ትችላላችሁ ማለት ነው። ስለዚህ በኮሜንት ብትጠይቁኝ እኔም እነዛን ነገሮች አሳያችኋለሁ ማለት ነው። ስለዚህ ሰብስክራይብ እንድታደርጉ ይህ ቪዲዮ ያስፈልገዋል ለምትሉ ሰዎች ደግሞ ሼር እንድታደርጉላቸውና ቴሌግራም ቻናልም ስላለኝ የመጀመሪያው ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ቴሌግራም ቻናሌን ጆይን እንድታደርጉ እየጠየኩኝ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ